በዓለማችን ላይ እጅግ ታዋቂነትን ካተረፉ የስፖርት አይነቶች ውስጥ ቅርጫት ኳስ ከቀዳሚዎቹ ተርታ ይቀመጣል። ይህ ስፖርት በታዋቂነት ደረጃን ከያዙት 10 የስፖርት አይነቶች መካከል የሚገኝ ሲሆን በዚህም ዘሰን የተባለው ጋዜጣ ከአንድ ዓመት በፊት ባወጣው ሪፖርቱ ቅርጫት ኳስ በዓለማችን ላይ በብዛት ከሚታዩ የስፖርት አይነቶች ውስጥ 7ኛው እንደሆነ በፌስቡክ ገጹ ላይ አስነብቧል። ታዲያ የኔ ቅርጫት ኳስ አምጣ የወለደችው ሀገር አሜሪካ እንደመሆኗ ብዛት ያለውም ተመልካች የሚገኘው እዚህች ሀገር ውስጥ ነው። በሀገሪቱ ውስጥ በስፋት የሚካሄደው የስፖርት በውስጡ ባሉት ትልልቅ የቅርጫት ኳስ ቡድኖች አማካኝነት ከሀገሪቱ ባለፈ በመላው ዓለም ላይ የሚገኙ ሰዎችን ትኩረት መሳብ ችሏል። ከነዚህ ታዋቂ ቡድኖችን መካከል ቺካጎ ቡልስ፣ ሎስ አንጀለስ ሌከርስ፣ ሂውስተን፣ ማያሚ ሂትስ እና ዩታ ጃዝን መጥቀስ እንችላለን። ቡድኖቹ በመጡበት ጉዞ ውስጥ ትልልቅ ተጫዋቾችን ያፈሩ ሲሆን ከነዚህም ድንቅ ብቃት ካላቸው ተጫዋቾች መካከል ዋነኛውና ቅርጫት ኳስ ሲነሳ ስሙ አብሮ የሚነሳው የቀድሞ የቺካጎ ቡልስ ተጫዋች የነበረው ማይክል ጄፍሪ ጆርዳን የመጀመሪያው ነው። ማይክል ጆርዳን አሁን ካለበት ስመ ገናናነቱ በፊት ከልጅነቱ አንስቶ የመጣበት የህይወት መንገድ ሲዳሰስ ጆርዳን በልጅነቱ አጭር ቁመት ያለው ሰው ነበረ። በዚህም የሁለተኛ ደረጃ ተማሪ ያለ ለሚማርበት ትምህርት ቤት የቅርጫት ኳስ ቡድን ስብስብ ውስጥ ገብቶ መጫወት ቢፈልግም የነበረው ቁመት ግን ይህን እንዳያደርግ አድርጎት ነበር። ነገር ግን የጆርዳን ቤተሰቦች በቅርጫት ኳስ ያላቸው ድንቅ ብቃት አስገራሚ ነበርና እያደር እሱንም እያበረታተው መጣ። በተለይ ደግሞ ታላቅ ወንድሙ ሌሪ ቁመቱ አጭር ቢሆንም ያለው ምርጥ የሆነ የማጥቃት እንቅስቃሴና አጭር ቁመቱ ሳይገድበው መሬት ላይ ሳይሆን ስፕሪንግ ላይ ያለ በሚመስል መልኩ ተስፈንጥሮ በዛ ረጅም ማማ ላይ በተሰቀለ ቅርጫት ውስጥ የሚያስቆጥርበት ሁኔታ ጆርዳንን በእጅጉ አበረታታው። ማይክል ጆርዳን እያደር ቁመቱም ችሎታውም እያደገ መጣ። በዚህም ከነበረበት 1.8 ሜትር ቁመት በማይጠበቅ ሁኔታ 18 ሴንቲሜትሮችን በመጨመር 1.98 ሜትር ቁመት ላይ ሊደርስ በቃ። ብቃቱም እንዲሁ በሜትሮች ባይገለጽም በእጅጉ ሊያይል ቻለ። በዚህ ጊዜ ጆርዳንን የሚያቆመው ጠፋ። የሁለተኛ ደረጃ ተማሪ በነበረበት ወቅት ባደረጋቸው ጨዋታዎች በአማካኝ 27 ነጥቦችን ሲያስቆጥር 12 ለግብ ተሞክሮ የተሳቱ ኳሶችን መልሶ አስቆጥሯል። እንዲሁም 6 ኳሶችን በጨዋታዎች ላይ ማቀበል ችሏል። ምንም እንኳን ማይክል ጆርዳን በጊዜው የነበረው ብቃት አስደናቂ ቢሆንም በስፖርቱ ያካበተው ልምድ ግን ትንሽ ነበር። ማለትም የሁለተኛ ደረጃ ተማሪ ያለ የነበረው የ2 ዓመታት ልምድ ብቻ ነበር። ታዳጊው ማይክል ጆርዳን የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ወደ ዩኒቨርሲቲ ኦፍ ኖርዝ ካሮላይና አቀና። በዛም የዩኒቨርሲቲውን የቅርጫት ኳስ ቡድን ተቀላቀለ። በቆይታውም በጨዋታዎች በአማካኝ 13 ነጥቦችን በማስቆጠር 4 ለግብ ተሞክረው ኢላማቸውን ያልመቱ ኳሶችን በድጋሚ ወደ ግብ በመቀየር እንዲሁም 2 ለግብ የሚሆኑ ኳሶችን በማቀበል የቡድኑ ኮከቦች ከነበሩት ጄምስ ሆርዚ እና ሳም ፐርኪንስ በመቀጠል ሊቀመጥ ችሏል። በጎርጎሮሳውያኑ 1982 ዓ.ም በተደረገው የኤንሲኤኤ ዋንጫ ፍልሚያ ጆርዳን ከዩኒቨርሲቲው ቡድን ጋር በመሆን ዋንጫውን ከፍ ማድረግ ችሏል። ይህም ድል የማይክል ጆርዳንን የስፖርት ጉዞ እንደቀየረው እና ተነሳሽነቱን ይበልጡን እንደጨመረው በአንድ ቃለ መጠይቅ ላይ ራሱ ሲናገር ተደምጧል። ይህንን ድል ካሳካ በኋላም በነበሩት 2 ዓመታት ውስጥ ጆርዳን ልምምዱን አሰልጣኙ ከነበሩት ዲን ስሚዝ ጋር በመሆን ቀጠለ። ይህም በሙያው ጥልቅ የሆነ ልምድን አስጨበጠው። ከዚህም ስልጠና በኋላ በእያንዳንዱ በሚያደርጋቸው ጨዋታዎች ላይ 20 ነጥቦችን በአማካይ ማስቆጠር ቻለ። በዚህም በፈረንጆቹ 1984 ዓ.ም በተለያዩ ኮሌጆች ስር ከሚጫወቱ የቅርጫት ኳስ ተጫዋቾች መካከል የዓመቱ ምርጥ ተጫዋች በመባል ስሙ ሊወደስ ቻለ። ይሁን እንጂ ይህን ክብር በማግኘቱ በአሜሪካ ታዋቂ በሆነው የኤንቢኤ የቅርጫት ኳስ ሊግ ውስጥ ታዋቂ ይሆናል ብሎ ማንም ሰው አልገመተውም ነበር። ማይክል ጆርዳን ግን የዓመቱ ምርጥ ተጫዋች በተባለበት በዙ ዓመት ማለትም በ1994 ዓ.ም ቺካጎ ቡልሶችን ተቀላቀለ። በዚህም ገና የውድድር ዓመቱ ሳይጀመር ከቡድኑ ጋር ባደረጋቸው 2 ልምምዶች አድናቆትን አገኘ። ጆርዳን የውድድር ዓመቱ ከተጀመረ በኋላ ከ30 በላይ ነጥቦችን ለማስቆጠር የፈጀበት 3 ጨዋታዎች ብቻ ነበሩ። ከዛም በመቀጠል ከ9 ጨዋታዎች በኋላ 40 ነጥቦችን ማስቆጠር ቻለ። ውድድሩ በተጀመረበት ዓመት የመጀመሪያው ወር ማብቂያ ላይ ጆርዳን በወሩ ውስጥ ድንቅ ብቃትን ካሳዩ የሊጉ ተጫዋቾች ውስጥ የመጀመሪያ ሆነ። ምክንያቱ ደግሞ በጨዋታዎች ላይ ያሳየው ፍጥነት ነበር። በሊጉ ካሉ ተጫዋቾች ውስጥ ባልተለመደ መልኩ የተቀናቃኝ ቡድን ተጫዋቾችን በዛ ፍጥነቱ እየሰነጠቀ የሚያልፍበት ብቃቱ እንዲሁም ከነበረበት ተነስቶ ወደ ቅርጫቱ የሚወረወርበት ቅጽበት ለተመልካቹ የጦር ተዋጊ ጀት እንጂ ሰው በማይመስል ሁኔታ ነበር። ማይክል ጆርዳን እንደዛ እየከነፈ ወደ ቅርጫቱ ሲጠጋ ግብ ለማስቆጠር የሚዘልበት ርቀትም ብዙዎችን እዚህ ሰው ላይ የመሬት ስበት ህግ አይሰራም እስኪሉ ድረስ
ግርምትን አጭሮባቸዋል። የተቀናቃኝ ቡድን ተከላካዮችም ከመሬት ተወርውሮ የሚያስቆጥራቸውን ግቦች ለማዳን ሲሉም ብዙዎቹ ያለመዱበት ርቀት ላይ ደርሰው ሲመለሱ ወዲያውኑ ከመሬቱ ጋር ይደባለቃሉ። በዚህም ብቃቱ የተነሳ ጆርዳን በአጭር ጊዜ ውስጥ የኤንቢኤ ኮከብ መሆን ቻለ። በፈረንጆቹ 1996 ዓ.ም ደግሞ ጆርዳን በኤንቢኤ ውስጥ ድንቅ ብቃትን ያሳዩ 24 ተጫዋቾች በሚሳተፉበት ፍልሚያ ላይ መጫወት ቻለ። ይሁን እንጂ ገና 3 ጨዋታዎች ላይ እንደተሳተፈ የቁርጭምጭሚት ጉዳት አጋጥሞት ከውድድሩ ውጭ ሆነ። ነገር ግን በዛኑ ዓመት ለሌላ ክብር በቃ። ይህም እሱም የሚጫወትበት ቡድን ቺካጎ ቡልስ ከቦስተን ጋር ባደረገው የመለያ ጨዋታ ላይ ማይክል ጆርዳን ብቻውን 63 ነጥቦችን በማስቆጠር በአንድ የመለያ ጨዋታ ላይ ከፍተኛ ነጥቦችን ያስቆጠረ በሚል ክብረ ወሰኑን በእጁ አስገባ። በቀጣዩ ዓመት ማለትም በጎርጎሮሳውያኑ 1987 ጆርዳን 37 ነጥቦችን በየጨዋታው በማስቆጠር በሊጉ የቀዳሚነቱን ማማ ሊፈናጠጥ ቻለ። ከጊዜያት በኋላ ግን ማይክል ጆርዳን ዝናና ተቀባይነቱ እንደነበር ቢቀጥልም በጨዋታዎች ላይ ግን በተደጋጋሚ ሽንፈት ይገጥመው ጀመር። በዚህም በ3 የውድድር ጊዜያት ውስጥ ከቡድኑ ጋር ማሸነፍ የቻለው አንድ የመለያ ጨዋታ ብቻ ነበር። ነገር ግን የቺካጎ ቡልስ ኃላፊ የነበሩት ጄሪ ክራውስ ለቡድኑ ሆረስ ግራንት እና ስኮቲ ፒፕን የተባሉትን ተጫዋቾች ካስፈረሙ በኋላ የጆርዳን አቋም እስከ መጨረሻው ድረስ በእጅጉ ተቀየረ። በዚህም ጆርዳን በ1988 ዓ.ም በተካሄደው የውድድር ዓመት ባደረጋቸው ጨዋታዎች ላይ በአማካኝ 35 ነጥቦችን በየጨዋታው በማስቆጠር ቡድኑ ባደረጋቸው ፍልሚያዎች ውስጥ 54 በመቶ የሚደርሰው ሙከራ ራሱ በማድረግ 6 ኢላማቸውን የሳቱ የግብ ሙከራዎችን መልሶ በማስቆጠር እንዲሁም 6 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ በማቀበል በእነዚህ ሁሉ ምክንያቶች ለሱ የመጀመሪያው የሆነውን በሊጉ ድንቅ ብቃት ያሳዩ ተጫዋቾች የሚወስዱትን ሞስት ቫሉዌብል ፕሌየር አዋርድ ወይም ኤምቪፒ የተሰኘውን ሽልማት ሊያሳካ ችሏል። ከዚህም በተጨማሪ ከተቀናቃኝ ቡድኖች ለግብ የሚሞከሩ ኳሶችን በመከላከል ረገድ ባሳየው ድንቅ ብቃት የተነሳ በዛኑ ዓመት ዲፌንሲቭ ፕሌየር ኦፍ ዘ ይር በሚል ዘርፍ ለመሸለም በቃ። በዚህም እስከዛሬ ድረስ ዲፌንሲቭ ፕሌየር ኦፍ ዘ ይር እና ኤምቪፒ የተሰኙትን ሽልማቶች በአንድ ጊዜ ካሳኩ 5 ተጫዋቾች መካከል ስሙ ሊሰፈር ችሏል። ይህም ክብር ማይክል ጆርዳንን በሊግ ውስጥ ያለ የምን ጊዜውም ምርጡ ተጫዋች እንዲባል አስቻለው። ነገር ግን ለጆርዳን ከሽልማቶቹ ይልቅ ዋነኛው ቁም ነገር ጨዋታዎችን ማሸነፍና ማሸነፍ ብቻ ነበር። በዚህም ጆርዳን ከዋና ቡድን አጋሮቹ ግራንትና ፒፕን ጋር በመሆን ከ1974 ዓ.ም ወዲህ ቡድኑ ለመጀመሪያ ጊዜ 50 ጨዋታዎችን በአንድ የውድድር ዓመት ውስጥ ለማሸነፍ ቻለ። ይህም የቺካጎ ቡልሶችን በመለያ ጨዋታዎች ላይ የማሸነፍ ጥንካሬ ይበልጡን አሳደገው። ለአብነት ያክል በአንድ ወቅት ቡድኑ ካቫሊየርስ ከተባለው ተጋጣሚው ጋር ባደረገው የመጀመሪያ ዙር ፍልሚያ በአስደናቂ ሁኔታ ሊረታ ቻለ። በዚህም ጨዋታ ላይ ማይክል ጆርዳን 45 ነጥቦችን አስቆጠረ። ይሁን እንጂ ቀጣዩ ተጋጣሚ ከነበረው ዴትሮይት ፒስተንስ ከተባለው ቡድን ጋር ባደረገው ጨዋታ በድምር ውጤት 4-1 ተሸንፎ ቡድኑ ድል ሳይቀናው ቀረ። ጆርዳን የእሱ ብቻ ብቃት ቡድኑን ይዞት እንደማይወጣ በዚህ ሽንፈት አማካኝነት ትምህርት ወሰደ። ነገር ግን ከጉዞ አንዳችን ቢሆን አላደናቀፈውም። ለዚህም ማሳያ በ1989 የውድድር ዓመት ያሳየው ድንቅ ብቃት ሲሆን ዙ ዓመት እስከ ዛሬ ድረስ ስሙ የሚጠራበትን ዘሹት የተሰኘውን ግሩም የሆነ ግብ በተቀናቃኙ ቡድን ካቫሊየርስ ቅርጫት ውስጥ የቀረቀረበት ትዕይንት ነው። ቺካጎ ቡልስ ባሳየው ጥሩ የጨዋታ እንቅስቃሴ ካቫሊየርሶችን ቢረታም በዴትሮይት ፒስተንስ ግን በድጋሚ ሽንፈት ጽዋን መቅመሱ አልቀረም። ይህም ቺካጎ ቡልስ እና ዴትሮይት ፒስተንስ ለ3 ተከታታይ ዓመታት ባደረጉት ፍልሚያ ዴትሮይት ፒስተንሶች በ3ቱም ዓመታት ድልን ሊቀዳጁ ችሏል። ማይክል ጆርዳን ከቺካጎ ቡልስ ጋር ሆኖ በተጫወተባቸው ጊዜያትም 25 የመለያ ጨዋታዎችን ሲያሸንፍ በ29 ደግሞ ድል ሳይቀናው ቀርቷል። ከነዚህም ሽንፈቶች መካከል በዴትሮይት ፒስተንስ ለተከታታይ ዓመታት ያጋጠሙት ሽንፈቶች ሲሆኑ ይህም በአብዛኛው ሰው ዘንድ የጆርዳንን አቅም ጥያቄ ውስጥ ከተተው። በተለይ ደግሞ የእሱን አቅምና ችሎታ ከማሳየት በዘለለ ከቡድን አጋሮቹ ጋር አብሮ መጫወት አይችልም እንዲሉ ብዙዎችን አሰኛቸው። ነገር ግን ከጊዜያት በኋላ ማይክል ጆርዳንና የቡድን አጋሩ ስኮቲ ፒፕን የሚያሳዩት ግሩም የሆነ ጥምረት የጆርዳንን ከቡድን ጋር የመጫወት አቅም በእጅጉ አሳየለት። ጆርዳንና ፒፕን የሚያሳዩት የኳስ ቅብብልና በተለይም ፒፕን የተቀናቃኝ ቡድኖችን በማሸበር ለጆርዳን የሚከፈትለትን ሰፊ የሆነ ቦታ እንዲጠቀም በማስቻልና ኳሶችን በማሻገር ጆርዳንን ብዙ የሆኑ ግቦችን እንዲያመርት አስቻለው። ከዚህም አልፎ ፒፕን ባለው የመከላከልና ቦታዎችን የማዳረስ ብቃት በጆርዳን ዘንድ በብርቱ የሚናፈቅ ተጫዋች ሆነ። ማይክል ጆርዳንና ቡድኑ በዴትሮይት ፒስተንስ ከደረሰባቸው ሽንፈት በኋላ ጆርዳን ወዲያውኑ ያደረገው ነገር ቢኖር የሰውነት ጡንቻውን ወደሚገነባበት ጂም
ማቅናት ነበር። በዛም ብዙ ሰዓታትን እያጠፋ የሰውነት አቅሙንና ጥንካሬውን ማስተካከል ጀመረ። በዚህም በ1991 የውድድር ዓመት ባደረጋቸው ጨዋታዎች ላይ ታታሪነቱ በጉልህ ይታይ ነበር። ምክንያቱም የሰውነቱን መግዘፍና የጡንቻው መዳበር ከተጫዋቾች ጋር የሚያደርገውን ትንቅንቅ ቀላል እንዲሆን አደረገለት። ከዚህም በተጨማሪ ፊል ጃክሰን እና ቴክስ ዊንተር የተባሉት የቡድኑ አሰልጣኞች ቡድኑን በመቀላቀላቸው ለማይክል ጆርዳን ሌላ ጥቅም ይዞለት መጣ። ይህም በቡድኑ ውስጥ ያመጡት አዲስ የሆነ አጫወት ዘይቤ ሲሆን እሱም 3 ተጫዋቾች በሚፈጥሩት 3 ማዕዘን ቅርጽ ያለው የማጥቃት እንቅስቃሴ አማካኝነት የተቀናቃኝ ቡድን ተጫዋቾች ላይ ብልጫ ያለው የኳስ ቅብብል እንዲሁም ስፋት ያለው ቦታን ሌሎች ቀሪ ተጫዋቾች እንዲያገኙ ለማስቻል የተነደፈ የአጫወት ዘዴ ነበር። ታዲያ የአጫወት ቀድሞውንም ፈጣንና ጠንካራ ለነበረው ማይክል ጆርዳን ይበልጡኑ እንዲጎላ አደረገው። ምክንያቱም አብዛኛውን ጊዜ የኳስ ቅብብል የሚኖረው በእነዛ 3 ተጫዋቾች ስር ስለሆነ የተቀናቃኝ ቡድን ተጫዋቾች ትኩረት የሚሆኑም በእነዛ ተጫዋቾች ላይ ነበር። ስለዚህ ጆርዳን እምብዛም ስራ ስለማይበዛበት ከነዛ 3 ተጫዋቾች የሚደርሱትን ኳሶች በቀላሉ አጠገቡ በሚገኘው ቅርጫት ውስጥ እንዲያስቆጠር አገዘው። በዚህም ጆርዳን በውድድር ዓመቱ ባሳየው ድንቅ የሆነ የጨዋታ እንቅስቃሴ የ1991ን MVP አዋርድ ለሁለተኛ ጊዜ ሊያሸንፍ ቻለ። ከዚህም በተጨማሪ ቺካጎ ቡልስ ከዴትሮይት ፒስተንስ ጋር ባደረጉት ፍልሚያ ለማሸነፍ በቁ። ይህም ቡድኑን ለተከታታይ ጊዜያት ማሸነፍ ያቃታቸውን በዚህኛው ጨዋታ ሊበቀሉት ቻሉ። ቺካጎ ቡልሶች በውድድር ዓመቱ ባሳዩት ድንቅ ብቃትና ተከታታይ ጨዋታዎችን በማሸነፍ የዛን ዓመቱን የኤንቢኤ ዋንጫ አገኙ። ይህም የማይክል ጆርዳንን ዓመታት የሊጉን ዋንጫ ረሃብ አስታገሰለት። ከዚህም ባሻገር በጨዋታዎች በአማካኝ 31 ነጥቦችን በማስቆጠር 8.5 የሚደርሱ ለግብ የሚሆኑ ኳሶችን ለቡድን አጋሮቹ በማቀበል 6.5 የሚጠጉ ተሞክረው ኢላማቸውን ያልጠበቁ ኳሶችን ድጋሚ በማስቆጠር 2.5 የሚጠጉ ኳሶችን ተቀናቃኝ ቡድን ተጫዋቾች እጅ በመንጠቅ እንዲሁም 1.5 የሚጠጉ ከተቀናቃኝ ቡድኖች ለግብ የተሞከሩ ኳሶችን በማምከን በውድድር ዓመቱ ድንቅ ብቃት ማሳየት ቻለ። ተከታዩ የ1992ቱ የውድድር ዓመት ለማይክል ጆርዳንም ሆነ ለቡድኑ ቺካጎ ቡልስ ትልቅ በረከትን ይዞላቸው መጣ። ይህም በዓመቱ ካደረጉት አጠቃላይ ፍልሚያዎች 67 ጨዋታዎችን ቡድኑ ማሸነፍ ቻለ። በጨዋታዎችም ላይ ማይክል ጆርዳን ባሳየው ድንቅ ብቃት ሌላኛውን የዓመቱን MVP አዋርድ ለማግኘት በቃ። በውድድር ዓመቱ ቺካጎ ቡልሶች ከትሬል ብሌዘር ጋር ለፍልሚያ ጨዋታ ደረሱ። ነገር ግን አብዛኛው ሚዲያዎች ከጨዋታው በፊት በሰጡት ትንታኔያቸው ላይ የትሬል ብሌዘሩ ተጫዋች ክላይድ ድሬክስለር ከማይክል ጆርዳን ይልቅ ጥሩ አቅም እንዳለው ሲዘግቡ ቆዩ። ምክንያታቸው ደግሞ ጆርዳን ከቅጣት መምቻ ክልል ውጪ ግብ የማስቆጠር አቅሙ እምብዛም ነው በሚል ነበር። ነገር ግን በጨዋታው ላይ ታየው ሚዲያዎቹ ከሰጡት ትንታኔ አንጻር የተገላቢጦሽ ነበር። ጆርዳን ገና የመጀመሪያው አጋማሽ ላይ 6 ግቦችን ከቅጣት ምት መምቻ ክልል ውጪ በማስቆጠር እያንዳንዱ ግቦች 3 ነጥቦችን አስመዘገበ። ከዛም ባሻገር በዚሁ የመጀመሪያ አጋማሽ ላይ 35 ነጥቦችን በጥቅሉ አስቆጠረ። ቺካጎ ቡልስም የጨዋታው አሸናፊ ሆነ። ቺካጎ ቡልስ በሌላኛው ዓመት ማለትም በ1993 የውድድር ዓመት ቡድኑ የነበረው ተፎካካሪነት ያየለ ባይሆንም የማይክል ጆርዳንን ግን ከፍተኛውን የግብ አምራችነት ሊያስቆሙ አልቻለም። በዚህም በተከታታይ ለ7ኛ ጊዜ የከፍተኛ ግብ አስቆጣሪነቱ ክብር ሊያገኝ በቃ። ከዚህም ባሻገር ከተቀናቃኝ ቡድን ተጫዋቾች ኳስ በመንጠቅ በዓመቱ ድንቅ ብቃት ካሳዩ ተጫዋቾች በቀዳሚነት ነጥሮ መውጣት ቻለ። ማይክል ጆርዳንና ቺካጎ ቡልስ በዛ የውድድር ዓመት ጠንካራ ተፎካካሪ ከነበረው ከሌላኛው የኤምቪፒ አዋርድ አሸናፊ ቻርልስ ባርክሌ እና ከቡድኑ ፎኒክስ ሰንስ ጋር ተፋለሙ። በዚህም የኤምቪፒ አዋርድ በማግኘቱ ከጆርዳን በላይ ስሙ ይገናል የተባለለትን ቻርልስ ባርክሌ እና ቡድኑን ፎኒክስ ሰንስን ባሳዩት የወረደ አቋም እንዲሁም ባርክሌ በገጠሙ ከባድ የክርን ጉዳት አማካኝነት ቺካጎ ቡልሶች የመጀመሪያውን 2 ጨዋታዎች ለማሸነፍ በቁ። ነገር ግን ፎኒክስ ሰንሶች በቀጣይ ተከታታይ ጨዋታዎች ቺካጎ ቡልሶችን ተበቀሉ። በመቀጠል እንደገና ቺካጎ ቡልሶች አሸንፈው በድምር ውጤት 3-2 መምራት ቻሉ። ከዛም የቀረው 6ኛ ጨዋታ ተፋለሙ። በዚህም የጨዋታውን 4 ዙሮች ፎኒክስ ሰንሶች መምራት የቻሉ ቢሆንም የመጨረሻውን የመለያ ምት ግን ጆርዳን በሚገርም ብቃት ለጆን ፓክሰን በማሻገር ግብ እንዲያስቆጥር አስቻለው። ይህም ቺካጎ ቡልስን ጨዋታውን በማሸነፍ ለተከታታይ 3 ጊዜያት በሊጉ ላይ እንዲነግስ አደረገው። ማይክል ጆርዳንም በዚህ የውድድር ዓመት ማለትም በፈረንጆቹ 1993 በጨዋታዎች ላይ በአማካኝ 41 ነጥቦችን በማስቆጠር 8 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ በማቀበል 6 ለግብ ተሞክረው ኢላማቸውን የሳቱ
ኳሶችን በድጋሚ በማስቆጠር ድንቅ ብቃቱን ሊያሳይ ቻለ። ከዚህም ባሻገር በፊት ከነበረው አጨዋወቱ በበለጠ ሁኔታ በ1993 የውድድር ዓመት በእጅጉ ገነነ። በዚህም ግሩም የሆነ አጨዋወቱ ምክንያት በጆርዳን ላይ ጥያቄ የሚያነሱ ተመልካቾችም ጭምር የእሱ ቀንደኛ አጋር መሆን ቻሉ። እንደውም እሱ የምንጊዜም ምርጡ የቅርጫት ኳስ ተጫዋች ነው እስከ ማለት ደረሱ። ታዲያ ማይክል ጆርዳን ይህን ሁሉ ክብርና አድናቆት የጠመቀው ድግስ በማጣጣም ላይ ሳለ እጅግ ልብ የሚሰበር ድንገተኛ ሐዘን ገጠመው። ሐዘኑ የጆርዳን አባት የደረሰባቸው ግድያ ሲሆን ይህም የሊጉ ድምቀት የሆነውን ተጫዋች ለ1 ዓመት ከ6 ወር ያክል እንዳይጫወት አሳስሮ አስቀመጠው። ነገር ግን እነዛ ከቅርጫት ኳስ አርቀው ያስቀሩት 18 ወራት አሁንም ቢሆን የምንጊዜም የቅርጫት ኳስ ተጫዋች እንደሆነ ለማሳየት ብዙ ጊዜ እንዲፈጅበት አላደረጉትም። በዚህም ወደ ጨዋታ ተመልሶ ካደረጋቸው 5 ጨዋታዎች በኋላ 55 ነጥቦችን በአንድ ጨዋታ ላይ ማስቆጠር ቻለ። ይሁን እንጂ ማይክል ጆርዳን በሐዘን ምክንያት ከቅርጫት ኳስ ርቆ በቆየባቸው ጊዜያት ውስጥ ትኩረቱን ወደ ቤዝቦል ጨዋታ አድርጎ ነበርና በቅርጫት ኳስ የነበረው ኳስ የመወርወር ችሎታ በፊት ከነበረው 41 በመቶ ያክል ዝቅ እንዲል አደረገው። ነገር ግን ይህን የቤዝቦል ጨዋታ እርግፍ አድርጎ በመተው የቅርጫት ኳስ ልምምዱን ማድረጉን ተያያዘው። በመቀጠል ቺካጎ ቡልሶች ከኦርላንዶ ማጂክ ጋር ባደረጉት ጨዋታ ነገሮች እንደታሰቡት ሊሆን አልቻሉም። ምንም እንኳን ጆርዳን በጨዋታው ባደረጋቸው 48 በመቶ የሚሆኑ ምቶች 38 ነጥቦችን ቢያስቆጥርም ቺካጎ ቡልስ ጨዋታውን ፈጽሞ ሊቋቋም ከበደው። ምክንያቱ ደግሞ የቀድሞ የቺካጎ ቡልስ ተጫዋች የነበረው ሆረስ ግራንት አሁን ላይ ከተጋጣሚያቸው ኦርላንዶ ማጂክ ጋር በመሆን ከሌላኛው የቡድን አጋሩ ያንግ ሻክ ጋር በጋራ ያሳዩት ድንቅ የማጥቃት እንቅስቃሴ ነበር። በዚህም ቺካጎ ቡልሶች መራር የሆነ የሽንፈት ጽዋን ተጋቱ። ነገር ግን የቡድኑ አመራሮች ቡድናቸውን ለማጠናከር ኢላማቸውን የሳቱ የግብ ሙከራዎችን ዳግም በማስቆጠር እና ድንቅ የመከላከል ብቃት ያለውን ዴኒስ ሮማን የተባለውን ተጫዋች አስፈረሙ። በተመሳሳይ ከቅጣት ምት መምቻ ክልል ውጪ የማስቆጠር ብቃት የተላበሰውን ስቲቭ ከር የተሰኘውን ተጫዋች ቡድናቸው ውስጥ አካተቱ። ማይክል ጆርዳን ከነዚህ አዳዲስ ተጫዋቾችና ድሮንም ድንቅ የመከላከል ብቃት ካላቸው ሮን ሃርፐር እና ቶኒ ኩኮች በሚደረገለት ድጋፍ አማካኝነት ምርጥ የውድድር ጊዜን ማሳለፍ ቻለ። በፈረንጆቹ 1996 የውድድር ዓመት ቺካጎ ቡልሶች ጥሩ ጊዜን አሳለፉ። በዛኑ ዓመትም በቅርጫት ኳስ የታሪክ መዝገብ ላይ እንዲሰፍሩ የሚያደርጋቸውን ገድል ፈጸሙ። ይህም በአንድ ጊዜ በማጥቃትና በመከላከል ከሌሎች ቡድኖች የላቁ በሚል በኤንቢኤ ታሪክ ሁለተኞቹ ቡድኖች መሆን ቻሉ። ከዚህም ባሻገር በውድድር ዓመቱ 72 ጨዋታዎችን በማሸነፍ በአንጻሩ በ10 ጨዋታዎች ብቻ በመሸነፍ የውድድር ዓመቱ በሊጉ ላይ ብዙ ጨዋታዎችን ያሸነፉ በሚል ክብረ ወሰኑን ጨበጡ። ማይክል ጆርዳንም በየጨዋታው በአማካኝ 30 ነጥቦችን በማስቆጠር 6 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ በማቀበል እንዲሁም 4 ለግብ ተሞክረው ኢላማቸውን የሳቱ ኳሶችን በድጋሚ ወደ ግብ በመቀየር ሌላ የኤምቪፒ አዋርድ ለማግኘት በቃ። ቺካጎ ቡልሶች ይህን ሁሉ ብቃት ባሳዩበት ዓመትም 4ኛውን የሊጉን ዋንጫቸውን ከፍ አደረጉ። ቡድኑ ይህን ድል ባገኘበት ቅጽበትም ማይክል ጆርዳን በመልበሻ ክፍል ውስጥ ሆኖ በሐዘን ስቅስቅ ብሎ ሲያለቅስ ታየ። ይህም ከአባቱ ሕልፈት በኋላ ያገኘው የመጀመሪያው የሊግ ዋንጫ በመሆኑ ነበር። የ1997ቱ የውድድር ዓመት እንደተጀመረም ቺካጎ ቡልሶች የሊጉን መሪነት ጉዞ ቀጠሉ። በዚህም ቡድኑ ባለው ድንቅ የሆነ የተጫዋቾች ስብስብ የሚገዳደረው ጠፋ። በዓመቱ 67 ጨዋታዎችን በማሸነፍ ለፍጻሜ በቁ። ነገር ግን ፍጻሜው የነበረው እንደ ጆን ስቶክተን እና ካርል ማሉንን የመሳሰሉ አስፈሪ ተጫዋቾች ካሉት ዩታ ጃዝ ጋር ነበር። ይህም ፍልሚያ ለቺካጎ ቡልሶች ቀላል የሚባል አልነበረም። ይሁን እንጂ ማይክል ጆርዳን በጨዋታው ወቅት በምግብ መመረዝና በትኩሳት እየተሰቃየ የነበረ ቢሆንም ግን ድል ለማግኘት ሲል ህመሙን ዋጥ አድርጎ ያንን አስደማሚ ብቃቱን ማሳየቱን ቀጠለ። በዚህም ጆርዳን 38 ነጥቦችን በማስቆጠር ቡድኑ 90-88 እንዲያሸንፍ አስቻለው። በፈረንጆቹ 1998 የሊጉ የውድድር ዓመት እንደተጀመረ ቺካጎ ቡልስ አስቸጋሪ ሁኔታዎች ያጋጠሙት። መንስኤውም የቡድኑ ተጫዋች የሆነው ስኮቲ ፒፕን ባጋጠመው ጉዳትና ከቡድኑ ኃላፊዎች ጋር የነበረው አለመግባባት ሲሆን በተጨማሪም የሌላኛው ተጫዋች ዴኒስ ሮድማን በጨዋታዎች ላይ የሚያሳየው ግዴለሽነት ቡድኑን ዋጋ አስከፈለው። ነገር ግን ጆርዳን ብዙ ጨዋታዎች ላይ ብቻውን በሚባል ደረጃ ቡድኑን ድል እንዲያገኝ አስቻለው። በዚህም በውድድር ዓመቱ ሌላኛው ጠንካራ የቡድን አጋሩ ፒፕን ግማሽ የሚደርሱን የሊጉን ጨዋታዎች ባልተሳተፈበት ቡድኑ 62 ጨዋታዎችን በማሸነፍ የውድድር ዓመቱን ለማጠናቀቅ ቻለ።
ይህም ማይክል ጆርዳንን የኤምቪፒ አዋርድን ለ5ኛ ጊዜ ለማሸነፍ አበቃው። በዙ ዓመት በተደረጉ የመለያ ጨዋታዎችም ቺካጎ ቡልሶች ኢንዲያና ፔሰርስን በመርታት በፍጻሜ ጨዋታው ከዩታ ጃዝ ጋር በድጋሚ ተፋጠጡ። አሁንም ግን ድል ከቺካጎ ቡልሶች እጅ አልወጣችም ነበር። በጨዋታውም ላይ ድንቅ ብቃቱን ያሳየው ማይክል ጆርዳን እስከ ዛሬ ድረስ ስሙ የሚጠራበትን ግብ የዩታ ጃዙን ተጫዋች ባይሮን ረስልን በሚገርም ማታለል በመዘረር አስቆጠረ። ይህም ድል ለጆርዳን በቅርጫት ኳስ የተጫዋችነት ዘመኑ የመጨረሻው ውድድሩና ማብቂያ ሆነ። ማይክል ጆርዳን ከቺካጎ ቡልስ ጋር በነበረው ቆይታ በ8 ዓመታት ውስጥ 6 ጊዜ ከቡድኑ ጋር ሻምፒዮን መሆን የቻለ ሲሆን በግሉ ደግሞ 6 የኤምቪፒ አዋርዶችን መሰብሰብ ችሏል። ይህም በቅርጫት ኳስ ታሪክ ውስጥ ስሙን በደማቅ ወርቃማ ቀለም እንዲጽፍ አስችሎታል። ማይክል ጆርዳን ገና በታዳጊነት እድሜው የሁለተኛ ደረጃ ትምህርቱን በሚከታተልበት ትምህርት ቤት የቅርጫት ኳስ ቡድን ውስጥ ለመቀላቀል ባደረገው ጥረት ቁመት የለም ከመባል አንስቶ በኤንቢኤ ሊግ ትልቅ የሚባል ቡድን ውስጥ ተጫዋች እስከመሆን ከዛም ባሻገር በቡድን ውስጥ የሚጠራ ቁጥር 1 ኮከብ በመሆን ትልልቅ ድሎችን ከቡድኑ ጋር እስከ ማሳካት እንዲሁም በተደጋጋሚ የዓመቱ ምርጥ ተጫዋችነት ክብሩን በማግኘት በእነዚህ ሁሉ ታሪኮች የመጣበት ጉዞ ለብዙዎች አስተማሪ እንደሆነ ይኖራል።